ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች ያጨረሰን ሶስተኛውን ያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዛሬ እጅግ በጣም የሚያስደስት ትልቅ ዜና ነው ይዤላችሁ የመጣሁት። አቁሟል፣ አባርቷል። ዓለም ምንድነው ያቆመው? ኢሳያስ የቆመው ድንገት ጠቅኝ ቅድም አክቹአሊ የቆመው ጦርነቱ ነው ልል ነበርና ምን ታይቶ እንደጠየቀኝ አላውቅምና ካየው ሰበር ዜና የቆመው ምንድነው የሚለው ጥያቄ እንጃ ነው። ዓለም ወደዚህ እኮ ስንገባ ሰላም ነበር። ወደዚህ ስንገባና አንተ እስክትል ድረስ ሰላም ነበርና ግን ምንድነው ሌተስቱ ምንድነው የሚል ቼክ ለማድረግ ሳይ ኢራን ተኩስ ማቆሙን ጥሳ 2 ቦሊስቲክ ሚሳይል ተኮሰች ወደ እስራኤል በመተኮሷ በእስራኤል በኩል ደግሞ እዚህ ጋር የአገሪቱ ኤታማዦር ሹም ጀነራል ኤያል ዛሚር የከፋ የበቀል እርምጃው አዘው እንግዲህ የጦር ጀቶቹ እየደበደቡ ነው ማለት ነው። ሶ አይ ሆፕ ይሄ የኢራን 2 ቦሊስቲክ ሚሳይልም ያሁን እስራኤል የምታደርገው ድብደባም የመጨረሻ ይሆናል ብለን ተስፋ እናድርግ። እንግዲህ ከጥቂት ደቂቃዎች በፊት ደስታችንን ገልጸን ነበር። አሁን ደግሞ መልሰን እንግዲህ ዓለም አሁን ልክ ካሜራው ቦታ እንኳን እስኪቀይር ድረስ ዛሬ ህይወታቸውን ያጡ ሰዎች በጣም ያሳዝናሉ ነበር ያለው። እንደዛ ነበር ያ ምን ጊዜ የትኛውም ጦርነት በአሸናፊነት ተሸናፊ ይኖራል ጦርነት ላይ እሱን የተዋጉ አገሮች ውስጥ ለውስጥ ራሳቸው ወቁት። ግን በግለሰቦች በዜጋ ህይወት ላይ ግን እውነቱን ለመናገር አሸናፊ የለም በጦርነት። ምክንያቱም ሰማይ ምድር ቢገጥም ያንን ፐርሶናል ትራጀዲ ያንን ሀዘን በንብረት ላይ የደረሰ ጉዳት ከሆነ በአሰራሮች አሉት ንብረት የሚመለስበት የምትካስበት መንገድ አለ። ግን የምትወዳቸውን ሰዎች ያጣበት ከሆነ ማን መልሶ ይሰጣል? በጦርነቱ ድል ሊቀናህ ይችላል። ግን እንዳገር ተሸንፋል። እህት የለህም፣ አባት የለህም፣ ወንድም የለህም። አሻራው ግን ካንተ ጋር አብሮ በጣም ቅስምን ተሰበረት ይላልና ጦርነት በአጠቃላይ ሊገለጽ የሚችለው በዚህ መንገድ ነው። በጦርነት አገራት ወይም ቡድኖች አሸናፊ ሊሆኑ ይችላሉ ኮሌክቲቭሊ። ወደ ውስጥ ገባ ግን ምን ጊዜም የዜጎች ትራጀዲ ነው። እና የዛሬውን እንደው በአጠቃላይ ያለፈውን የ12 ቀናት ጦርነት ነው የምንገመግመው። ለዚህ በአንተ ጥያቄዎች ላይ መሰረተው እንደው ከዛ በፊት አንድ መናገር እንፈልገው ነገር አለ። በመጀመሪያ የነበረ ፍላጎት ያሁን ምን ለማለት ነው በተለይ ቴህራን ኢራን ውስጥ ኢትዮጵያ ሊኖሩ ይችላሉ ቁጥራቸው ይብዛም ይነስም ድንገት ይሰሙን ከሆነ እንኳን ደስ አላችሁ ተኩስ ማቆም በመደረጉ እንኳን ደስ አላችሁ እንኳን ተረፋችሁ ለማለት እንፈልጋለን ብዬ ለመጀመር ነው ያሰብኩት። በመላው እስራኤል የሚገኙ እንኳን የጦርነት አበቃላችሁ እንኳን አስሬ ወደ ቦምብ መጠለያ መመላለሱ አበቃላችሁ ለማለት ፈልጋለሁ። እንደዚሁም ደግሞ ኳታር ለሚገኙ ኢትዮጵያውያን ወንድሞቻችን እህቶቻችን እንደዚሁ ትናንትና በጣም ተሸብረው ነበር።
ኳታር ውስጥ የሚገኘውን የአሜሪካ አየር ኃይል ጦር ሰፈር ላይ ኢራኖች የበቀል እርምጃ ማለት ሚሳይል ተኩሰው ነበር። አስወንጭፈዋል። በአጋጣሚ ሚሳይሎችን ሁሉ የኳታር መከላከያ ሊያከሽፋቸው ችሏል። ስለዚህ በንብረትም በሰው ላይም የደረሰ ጉዳት የለም። ግን በተለይ ኳታር ለሚገኙ ኢትዮጵያውያን በምክንያት እነዚህ የሰላጤው ሀገሮችን በከፍተኛ አክብሮትና አድናቆት ነው ልመለከታቸው መፈልገው። እኔ ምናልባት እነሱ ጋር ያለኝ ኩዌስችን ማድረጉ ነገር ቢኖር ያላቸውን የኢኮኖሚ ጥንካሬ የሰላም ሀብት ማለት ይቻላል እና ደግሞ በዛ ላይ ብልህ ናቸው። እንደዚህ ሁሉ ደስ እያለኝ ይሄንን አቅማቸውን ደግሞ ተጠቅመው ወደዚህ ወደ አፍሪካ ያልተገባ ተጽዕኖ እንዳያደርጉ ያስጨንቀኛል። ምክንያቱም አሁን ስታየው የአፍሪካ አህጉር የጥቁሩ ሰው አህጉር ነው እና አይ ቲንክ የሰላጤው አካባቢ ሀገሮች የምታየው ነገር በእውነት ነገ ለአፍሪካ የምትመኘው ባላቋረጠ ሰላም ውስጥ እንደሚኖሩ ልብ አድርገህ ታውቃለህ? ባላቋረጠ ሰላም ውስጥ ነው የሚኖሩት። አንቢሊቬብል ይሄን ልብ ብለነው አናውቅም። ባላቋረጠ ሰላም ውስጥ ነው የሚኖሩት። ሌላው ቀርቶ እቺ ምች ግብጽ የምትባል ሀገር ነው ባላቋረጠ ሰላም ውስጥ ነው የምትኖረው። እኛን ባላቋረጠ እልቂት ውስጥ አስቀምጣ ማለት ነው። እንደዚሁ ደግሞ የሷን ዓላማ ብዙ ጊዜ የአረብ ሊግ ውይይት ምናምን ሲያደርግ ግብጽ ያለችው ነገር የኛ ጉዳይ ነው ብሎ ነው የሚመጣው። ስለዚህ ዳይሬክትሊ በዚህ በሆርን ኦፍ አፍሪካ ባለ ነው በራሳችን በሀብታችን በጥቅማችን በመብታችን ላይ ሪሊ ጥሳት የሆነ አገራዊ ህልማችንን በሙሉ የሚቀነብብ ሪሊ የሚያሳንስ የሚያኮስስ ከብዙ ነገር የሚያርቅ እርስ በርሳችን በማድረግ ነው እኮ ፊት ለፊት አይደለም እርስ በርሳችን በማድረግ በጣም ጥቁር ሰው ላይ ጥሩ ያልሆኑ በጣም ሊወገዙ የሚገባ ተጽዕኖ አላቸው። ይሄን ሪኮግናይዝ ያደረኩ ግን በተረፈ አንድ ቀን ይሄ ነገር ብለኩ የምታይበት ነገር አለ። እኔ አሁን ባለኝ ብዙ ጊዜ እንግዲህ ከዛ ከክልሉ ጋር ሞር ያስተዋወቀን የዚህ የኢራቅና የኢራን ጦርነት ነው እኮ መጀመሪያ ላይ አይደለ? ባላቋረጠ ጦርነት ውስጥ ያሉት ለምሳሌ ኢራን እና ኢራቅ ናቸው። እና ኩዌትንም ለዛች ለ6 ወር ቆይታም ቢሆን የበጠበጣት ሳዳም ነው። ገብቷል። መጨረሻ ላይ ተቆፍሮ ነው የወጣው። ግን ኩዌት ከዛ በኋላ ያላቋረጠ ሰላም ናት። ምን በፈለገ መንገድ ይባል ገብቷል። እኔ ከጠየቀኝ እስከነ ችግሩ የኩዌት ዜጋ መሆን እንፈልገው፣ እስከነ ችግሩ የሳውዲ ዜጋ ነው መሆን እንፈልገው፣ የኳታር ዜጋ ነው መሆን እንፈልገው፣ የተባበሩት አረብ ኤሚሬት ዜጋ ነው መሆን እንፈልገው፣ የኦማን ዜጋ መሆን እንፈልገው፣ የባህሬን ዜጋ መሆን እንፈልገው። እንደዚህ በሙሉ በንጉስ የሚተዳደሩ ናቸው። ቴልሜ አሁን ዓለም ያጓጓ ሰላማቸው ነው። ሰላምና ብልጽግናቸው አንዳንድ ቀን ብዙ ሰው ከመሬታቸው ነዳጅ ስለሚወጣ ነው። ነዳጅ ስለሌለ አይደለም የምትቸገረው። አፍሪካ ውስጥ እኮ ነዳጅ ያላቸው ነዳጅ እንዳለ ለማወቅ ጥንካሬ ያስፈልጋል። ያለውን ነገር ለማውጣት ካወጣ በኋላ እንኳን ያንን እንደ ሀገር ለመብላት ማህት ነገር ይጠይቃል። ይሄን ያየው ነው። በየወረዳው ነው ጠመንጃውን አንግቶ እንትኑን አጋንቶ የኔ ነው የሚለው። በጣም ብዙ ነገር መሰራት አለበት። ይሄ እኮ እውነት ነው። ለምሳሌ ከባድ ነው ለኛ ኑሮ። ነዳጅ ብዙ ጊዜ ይባላል እንደ ኢትዮጵያ ላሉ ሀገሮች እንዲህ ይላሉ፣ የሆነ ስትራቴጂክ እንትን የላቸውም ይባላል። የወደ ውጭ የምትሸጠው ነገር መኖር አለበት፣ ብዙ ነገር አለበት። ግን ነዳጅ ቢኖርህ በጣም ብዙ ችግር ያደርግልሃል ማለት እሱ ላይ እንድትገነባ አሁን የውጭ ምንዛሪ ዶላሩን ከማምጣት አኳያ ማለት ነው። እነዚህ ሀገሮች ነዳጅ አላቸው። ግን ነዳጅ አላቸው ኮሽታ ትሰማለህ? አትሰማም። ነዳጅ መሬት ውስጥ እንዳለ ማወቅ አለብህ። ያንን ማውጣት መቻል አለብህ። አውጥተህ ደግሞ እንደ ሀገር መብላት አለብህ። እንደ ሀገር እድገትና ብልጽግና የሚያመጣ ማለት ሀገር መሆን አለብህ። የአእምሮ ሰላም ያስፈልጋል። ስለዚህ በጣም ነው የማከብራቸው።
ሳውዲዎችን የሳውዲ ንጉሶችን በጣም ነው ማከብራቸው ምንም ነገር ይባል አይ ሪሜምበር ባህሬን ላይ የነበረው ተቋሞ እንትን እያለ ሲመጣ ሳውዲ አረቢያ ታንክ እየነዳች ነው የገባችው ዓለም አሁን በጦርነት መቼስ እንደው አሁን ካለንበት እንኳን አንፃር ስንመለከት ኢራን ንውሰድ ሄዝቦላን ንውሰድ እንግዲህ የሁቱ አማጽያን እንደ ሀገር እንኳን ባንወስዳቸው ሁቱ አማጽያን ሀገር ናቸው እንጂ የየመን መሪዎች አዎ የከፊል የመን መሪዎች ናቸው በከፊል የመን ናቸው ስለዚህ አሁን ኢራንን እንውሰድ 40-50 ዓመት ወደ ኋላ አልተጎተቱም ትልቅ ማሳያስ አይደለም እንደዚህ አይነት ኮሜንት አልሰጥም አሁን ባለን እኔ አሁን ይወል እነሱ አሴስ ያድርጉት አሁን አይ እኔ አሁን ይወል እንድናነሳ የፈለኩት አሁን ያነሳቸው የጦርነትን አስከፊነት ነው ምክንያቱም የጦርነትን አስከፊነት የሰላምን እንትን ነው ያወራው የሰላምን የሰላም ሰሪዎችን ታላቅነት ነው ያነሳለው ብዙ ጊዜ እኔ እንደዛ አይነት ነገሮችን ዲስከስ በማድረግ ለምን ኢራቅና ኢራን አያገባኝም ምን ያው ነገር ግን የምትፈልገው ነገር አለ ሳውዲ አረቢያን ታደንቃለህ ወደ ሳይሆን በግድ ኳታርን ታደንቃለህ ወደ ሳይሆን በግድ የተባበሩት አረብ ኤሚሬትን ታደንቃለህ ወደ ሳይሆን በግድ ኦማን ባህሬን እንደዚህ ብለሃቸው እነዚህ ዲክታተሮች ናቸው ዲክታተር ብዙ ነው ሀብታሞች ናቸው ዶላር ነው ሞርዛዛት ሰላም ገብቷል ለአንዳንድ ሰዎች ግምት የማይሰጡት ነገር አለ ጥጋብም አለ እዛ ሀገር ውስጥ ሰዎች እህል ይበላሉ በጣም በትንሽ ዋጋ ሰዎች ውሃ ይጠጣሉ ውሃ በሌለበት በረሃ አይደል እንደዚህ አትክልቱን ፍሩቱን ስትመለከተው ስዕል ነው ስዕል በርካሽ ነው የሚያገኘው ዜጋውን አይደለም ማውራ ከኢትዮጵያ ስጋ ሄዶ ኢትዮጵያ ከሚሸጥበት ዋጋ በታች እዛ ታገኘዋለህ አያ አሁን እዚህ ውስጥ እነማን ናቸው የተባበሩት አረብ ኤሚሬቶች ውስጥ ዜጎቹ ቁጥራቸው በጣም ትንሽ በሙሉ የሆነችን የምታክል ዕውቀት ይዞ የመጣ ሰው ነው አናጢ መሆን አለበት ቢያንስ ኤሌክትሪክ የምትቀጥል አለበት እንደ መብራት ምንድነው ነው ብለን እኛ እኮ ምንም አናደርግም አሁን ይሄ ነው የሆነ ነገር መስራት አለበት የሆነ ብሎ የምትፈታ መሆን አለበት ትንሽ ብሎን ትፈታለህ እዛ ቦታ አለ ስራ ትሰራለህ ገባ እርሻ ዕውቀት ነው ገባ ሳይሆን ተቋቁመ መቆፈር አለበት መስራት አለበት አላማ ካለ ያ የምትቆፍረው ነገር ያ አፈር ይለውጣል አይደል ያንተ ባትለወጥ ወረት ይዛል ልጅ አንተ ጫንቃ ላይ ቆሞ ደሞ እንዲሄድ ማለት ነው ያሳሐወል ስለዚህ እነዚህ ሀገሮች ጋር ትንሽ ፍኝ ዕውቀት ያለው ሰው ጀምሮ ሊቅ አውንት ምትለው እዛ ነው ያ ስለዚህ ህብስታቸው ለሌሎች ታርፎ ማለት ነው ባህላቸውን ወጋቸውን ጠብቀው ማህበረሰብ ይፍለከለክባቸዋል እና ምንድነው የሆነ ኳታር ላይ ያተኩስ ሲሰማ ተሸበረ ህዝቡ ተሸበረ እና የሚመጣው ምን ያቃሉ ያለ ርችት ማያቅ ህዝብ ላይ ማን ነው ፓወርፉል ለኔ ብለ ጠይቀኝ ሚድል ኢስት ማን ነው ፓወርፉል በለኝ ሳውዲ አረቢያ ማን ነው ፓወርፉል ኳታር የተባበሩት አረብ ኤሚሬት ገብቷል እነዚህ ጦርነትን በመዋጋት አይደለም የሚያሳዩን ገባ ጦርነትን ድንበራቸው ሳይገባ የሚያሸንፉ ናቸው አባባል ገብቷል ጦርነትን በኔና ባንተ ህልውና ላይ ማድረግ ቀላል ነው ምን ያክታል እና አሸነፍኩት ይላል እንደ ፍርድ ቤት እኮ ማለት አንዳንድ ሰዎች ፍርድ ቤት እኮ አንዳንዶቹ ተከራክረው 20-30 ዓመት በኋላ ያሸንፋል ሰውየው ማለት ነው ተወስኖ ለሲወጣ እንደው ጀምስሞ እንደኔ መሰለ እንደው ልፍ ሲል ማዕዛው የምትለው ሰው ፈገግታው ጨዋታው የምትለው ሰው ሸብቶ ፊቱ ወርች ተጣሞ እንዲወገቡ ጎብጦ ግን አሸንፎ ነው የሚወጣው ገብቷል ይሄ ነው እነዚህ ሀገሮች ብሬን አላቸው ገንዘብ ብቻ ነው የሚሰራው ነገር የለም ጦርነትን ከድንበራቸው ውጭ ነው የሚያሸንፉት ጦርነት እነሱ ግዛት ውስጥ አይካሄድም የገነቡት አይፈርስም አያ ስለነ
ዱባይ ምን ሰባ ምንድነው መቼም ዱባይ እኮ ሄጄ አልሄድኩም እኮ ተጋብዘኝ እንዴ የእውነት ይሰሙን ይሆን እንዴ የሚገርምህ ሰሞኑን ዱባይ ያሉ አንዳንድ ሰዎች ድርጅታችሁን ለምን አታስተዋውቁም መተን እንጎብኝና ድርጅታችሁን በአካል እያየን እያስጎበኘንላችሁ አንዳንድ ስራዎች እንስራ ብዬ ጠይቄያቸው ነበርና ምን እንዳደረሱት አላውቅም እግረ መንገድ ብናሳስባቸው እንግዲህ ለማንተ ትሄዳለህ እኔ ምንድነው የሚለው መጽሐፉ ቀን ያልደረሰው ነቅነቅ አለንም ነው አልደረሰው ግን ዓለም ዱባይ በጣም የሚገርምህ አሁን ስለ ርትዕና ፍትህ ስታነሳ ኢትዮጵያኖቹ ከዜጎቹ ጋር ተካሰው ይሄዳሉ እዛው ፖሊስ ጣቢያ ቆመው እዛው ጉዳዩን ፈተውት ይመለሳሉ ፍርድ ቤት አትደርስም ግሬት ፍርድ ቤት ሳትደርስ ከሳሹ የውጭ ሀገር ዜጋ ነው ተከሳሹ ዜጋው ይሆንና እዛው አከራክረዋቸው እዛው ሶሉሽን ፈጥረው ይመልሷቸው መሆን አለበት እና በምድሩ ላይ ስትመላለስ ማን ይጠይቀኛል ማይ ያናግረኛል ብለህ ጨርሶ ስጋት የለም የመጀመሪያ የሚመጡብህ እኮ እነሱ ናቸው አሁን የዓለም ሴንተር እኮ ናቸው አይደል ስለዚህ አሁን ምንድነው ብዙ ሰው የሚሳሳተው ነገር አለ ብዙ ሰው ገንዘብ ፓወር ነው ግን ፓወር የሚሆነው አጠቃቀሙ ስታል አይደለም እንዴ ይሄ ዝም ብሎ ኦፕላንስ አይደለም ይሄ ምንድነው ምሪ ባለው ጭምልቅ አላብታም አይደለም የምትመለከተው እዛ ነው እንዴ ይሄ የሰላጤው መሪዎች ነገራችን ላይ ወፍራም አላየው በመሪ ደረጃ ካለን ይቀጣሉ ሽንቅጥ ያለ ነው ይሄን ውርርድ በሙሉ ዛሬ ለአድማጮቻችን ያቀርባሉ እስቲ ከሰላጤው መንግስታት ውስጥ ቦርጭ ያለው የምትሉትን አውጡ ሁለተኛ ኩርኩርት ያለው አገር ገቷ እንደው ዓለምን የሚመስል አንድ መሪ የለም ሀብታሙ ይመስላል አሁን የኳታሩ ራሱ እንዴት ነው የሚያምረው ምን ይላል በጣም እንጂ የነሱ ማድናቂ ነኝ ያለ ማንጫን እኮ እዚያ መጡ እና አሁን እንዲህ ሰዎች ገንዘብ አለ ገንዘብ ፓወር ግን እንዴት ነው እየተጠቀሙበት ያሉት ያ ሁለተኛ ስታያቸው ሰውነታቸው እንትን ነው ስሊም ናቸው ኦልሞስት ሁሉም ቀጭን ናቸው ከሳውዲው አልጋወራሽ ጀምረ ግሬሳቸው ኦፍ ኮርስ እና አሁን እነዚህ ሰዎች ምንድን ያደርጉት መኩራት አለባቸው ገብቷል እንደዚህ የወርቅ ይነጠፍልኝ ሲሉ ማለት ነው ወርቅ ይነጠፍልኝ ሌላ በበላበት ትሪ አይበሉም የትኛውም ሆቴል ይበሉ ማለት ነው ገብቷል የራሳቸው ቤተ መንግስት ይምጣ ገብቷል ህዝቡ መዛጋ ያለው ዜጋ ስንት ዓመት እኔ የኢራንና ኢራቅ በ1988 እኮ ነው በፈረንጅ ከ80 እስከ 88 ነው የተዋጉት ቢያንስ በዚህ ጊዜ ውስጥ ያለው ምን ማለት 80 ዓመት ምረት መልሽ አድርገን እንመልከት 20 ዓመት እዚህ ያለን አይደል 25 ዓመት 45 ዓመት the last 45 years ነው ነገር ሳውዲ አረቢያ የጥይት ጮት የሰማችሁ ያ ሳዳም ሁሴን የሚባል ሰው ወደ እሷ ይተኩስ የነበረው እስከ ድምጽ ያለ ገብቷል የዛን ጊዜ የሚወሰደችውን እርምጃ ተመልከት የአሜሪካንን ጦር ገባን ያለችው ዳራ ላይ አስቀምጣ የሚተኩሰው እሱ ነው የሚከላከለው ማለት ነው ይሄን ያን የረብሻት የነበረው ነገር ይሄ ብቻ ነው ስለዚህ አሁን እነዚህ ሀገሮች ጋር ስትሄድ እውነቱን ለመናገር ሰላም ጠገብ ናቸው አየህ ዋኝተው ነው የባህር ዳርቻ ቢሰጣቸው ዋኝተው አሳ ለመዝናኛ አጥምደው አይደለም እልም ያለ እኮ መሬቱ ሁሉም ያለ በረሃ ነው ገብቷል አንተ ስለ ዱባይ ታውቃለህ አይደል ምንድነው ያደረጉት ትልቁ ነገር መገንባታቸው ነው በተናገረኝ ስለ ቢግ ዲል መገንባታቸውን አሁን አይተናል አይደለም ፈርሶ ያውቃል አያውቅም በፍጹም ራሳቸው ሊያድሱት እንደ ቡርጂ አይነት እንትን ሊያወጡ ካልሆነ በስተቀር አይፈርስም ምንድነው በሌላ ቦታ ላይ የምትመለከተው የተገነባው ድቄቱን እንደገና ሀብለ ነው የሚጀምረው ቢሊየንስ and billions and billions and billions አለም ስለ ሰላም ስታወራ አስጎመጀኝ ያ የሰላም ዋጋው እንደው ስንት ነው የሰላም ዋጋው የመወለድ ኮዝ ነው የሰላም ዋጋው የመወለድ ምክንያት ነው I'm sorry ሰላም በሌለበት ሁኔታ መወለድ
ገብቷል። ብዙ ሰዎች ከለት ምንድነው እቺ አንድ ኩርማን የሆነች ህይወታችን እንዲህ እንኳን ተፈቅዶልንም ከሰባ ማለፍ ያቃተው ሰው ብዙ ነው። ለዚች ኩርማን ህይወት ማለት ከተወለድክበት ጊዜ ጀምሮ መሰቃየት ማለት ነው። ነገር ግን ሰላም አለ ማለት መወለድ በስርዓት ነው። ሰላም ባልተረጋገጠበት መወለድ እርግማን ነው። መወለድ እርግማን ነው አይደል? ታዝለው የሸሹ ልጆች አታውቅም እንዴ? ጦር ሜዳ ሲለማ እናቱ ትሸሻለች፣ ጥይት እየሸሸች ማለት ነው። ያ ህፃን ልጅ እኮ እየሸሸ ነው፣ ጦርነት ውስጥ ነው ያለው። ስለዚህ ሰላም ምንድነው ብለህ ላልከኝ የመወለድ ምክንያት ነው። ሰላም በሌለበት ሁኔታ መወለድ እርግማን ነው። አየህ። ስለዚህ እነዚህ የሰላጤ መንግስታትን አምስወር አሁን የኳታርን ሳይኮ ነው ረብሽኝ ወደ ኳታር የተኮሰው ኦነስትሊ ረብሽኝ። በቃ እነዚህ የህይወት ትርጉም ማለት ነው። አየህ ተሸበሩ። በተለይ ቲክቶክ ላይ መቼም ቻይናን መቼም በዚህ በጣም ነው የማመሰግናት። ይሄ ቲክቶክ የሚባል ማጂክ ኮኔክትድ እኮ ነው ከዓለም ጋር እኮ ኮኔክትድ ነው እኮ በማንኛውም ሰው ምን አይነት ሀዲድ እንደሰራች ቻይና እና ያቺ ኢትዮጵያኖች ነው እግዚአብሔር አምላክ በስመ አብ ወልድ መንፈስ ቅዱስ በስመ አብ ትላለች። አባወል ግቷል እና በዛ መጠን በጣም ነገር ያገባት ለምናቅ ሰው ግን አይኔ ቆንጆ ስንቶች በዚህ ውስጥ እየሞቱ እንደገና ቀብረው ደግሞ ራሳቸው ከዚህ ለማምለጥ እንትን ውስጥ የሚገቡ ስንቶች አሉ። ለሷ እንዳሉትም ለዚህ ኢትዮጵያ ምስኪን እዳዝም ማተር የሰው ቤት ይሆናል የምትሰራው። የሰው ቤት ብትሰራስ የስራ ቦታዋ ነው። አየህ ጧት ተነስታ ገሏን ታጥባ ፍሬሽ ሆና የምትሰራውን ነገር አድርጋ ደከመኝ ምናምን ሳትል ጉልበቷን ሳታስብ ደሞዟን ተቀብላ አላማ አድርጋ በገንዘቧ አቅዳ ገብቷል። ሳይረባት ሳይጥማት ከራሷ ተርፋ ወገኖቿን እዚህ እየረዳች ሀገሯን ጭምር እየረዳች ወደዚህ የምትልከው $300 ካለ በ6 ወር ትልቅ ብር ነው። ይረዳል። የዚህ ሁሉ ድንበር ይረዳል ሀገር ነው። እንዲህ ያደረገች የምትኖር ሰላምን ጥግብ ያለች ልጅ ነች። አየህ አሁን ሞት የሚባል ነገር መጣ። ከርችት ውጪ ሰምታም ባታውቀው ፍንዳታ ነው እየመጣለው እና በሙሉ ዓለም አቀፍ ዜና ሲዘግቡ ሾክድ ከልደት ርችት ከባህላት ርችት ውጪ ሰምቶ ማያቀዝ እያሉ ነው የጻፉት። እና ዳግም ወደ ኳታር ላይ ፍንዳታ እንዲሰማ አልፈልግም። እና ለሰላጤው ሀገሮች ያለኝን ፍቅርና አክብሮት በዚህ አጋጣሚ ልገልጽ ፈልጋለሁ። these people are warriors ለኔ warriors አይደለም ነው ለኔ warriors ማለት እነሱ ናቸው። ጦርነትን ከድንበራቸው ውጪ የሚያሸንፉ ናቸው። በጣም ደስ የሚል አገላለጽ ነው። በጣም ደስ የሚል አገላለጽ በጣም አሁን እንግዲህ ዓለም ምኞታችንም ጭምር ማለት ነው እና በእስራኤል እና በኢራን መካከል የነበረው ጦርነት ዛሬ ላይ ቢያልቅ ቀጣይ ጊዜያቶች እንደው ምን ተስፋ እናደርጋለን? እንግዲህ ከዚህ ቀጥሎ ሊሆን የሚችለው ያው ሁለቱም ተልኳችን አሳክተናል ነው የሚሉት በውጊያው ላይ ያላቸው። ስለዚህ ምንድነው ያሳኩት ምን እንደዚህ የሚለውን አንመረምርም። የራሳቸው ነው። ግን ምናልባት በእስራኤል በኩል የህልውና ስጋት የምትለው የኒውክሌር ማብለያ አሁን የለም። የኒውክሌር ማብለያ አሁን የለም። ስለዚህ ሁለተኛ የክሩዝ ምንድነው የቦሊስቲክ ሚሳይል ክምችት ላይ ማምረቻ ላይ እነዚህ ላይ ያው ከፍተኛ ጉዳት አድርሻለሁ ብላ ታምናለች እስራኤል። እና በዚህ ደረጃ በሁለቱ በኩል የነበረብኝ የህልውና ስጋትን አስወግጃለሁ ብላ ታምናለች። አይ ቲንክ ከዚህ በኋላ በከፍተኛ ደረጃ ይጠበቅ የነበረው ኢራን መጀመሪያ ስትናገር የነበረው ነገር ምንድነው? እኔ ወደ ስምምነት ለመምጣት መጀመሪያ እስራኤል የምትተኩሰውን ነገር የጀት ድብደባውን ታቁምልኝ የሚል ጥያቄ ነበረ። እንደምታውቀው ዶናልድ ትራምፕ
እስራኤል እያሸነፈች ያለች ሀገር ናት። ስለዚህ እሷን አቁም ያለልም የሚል ነገር ነበርና አሁን ግን ይሄ ድንገት የቆመው ነገር አሁን ለምሳሌ በሁለቱም መካከል አሁን ጥሰቱ ቀጥሎ ካልተጋጋለ በሁለቱ መካከል ከቆመ እንዴት ሊቆም ቻለ? ማን ነው ዓላማውና ሐሳቡን የቀየረው? ለምሳሌ እስራኤል ጦርነቱን አቁማለች። ስላቆመች ነው የሚቆመው? ነው ቤዚካሊ ለምሳሌ ዶናልድ ትራምፕ ተኩስ አቁም መደረጉን እሳቸው ናቸው የገለጹት ሁለቱን እንትን ለመቆሙን። ግን በእስራኤል በኩልም ኔታንያሁ ሲናገሩ የነበሩት የጦርነት ተልኳችንን ለመጨረስ ጥቂት ቀናት ይቀራል ብለዋል። ስለዚህ ይህን ግንዛቤ ለኢራን በመልእክተኛ የጦርነታችን ዓላማ እንትን እያለ ነው ምንድነው እየጨረስን ነው እና እኛ war of attrition አንፈልግም። መጨፋጨፍ አባባል ገብቷል። ትመጣለህ፣ በጦር ጀት ትመጣለህ፣ አፈራርሰት ትሄዳለህ፣ ኢራን በሚሳይል ትመታለች። ይሄ ሊቀጥል ይችላል። ያ አይነት ጦርነት አንፈልግም ናት እያጠናቀቀ ነው የሚል መልእክት ልኳል። የዚህ ተኩስ አቁሙ እንዲመጣ የእስራኤልን ፍላጎት ነበረ ማለት ነው። ኢራን ደግሞ ከመጀመሪያው ጀምሮ ይሄ ጦርነት መቆም አለበት የምትል ነች። ከዚህ አንጻር ስናይ ግልጽ የሆነው ነገር አሁን የኢራን የኒውክሌር ማብላያዎች የሉም፣ ፎርዶን ጨምሮ ዋናው ማለት ነው። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ለቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዟል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። አሁን ዓለም እንግዲህ የእስራኤል ጦርነት ኦክቶበር 7 ልክ ሲጀምር እጅግ በጣም ከባድ ሽብር ነበር የነበረው። አንድ በእስራኤል ሕዝብ ላይ የነበረው ዋይታና ጩኸት ቀላል አልነበረም። ልክ የዛኑ ቀን ማለት ነው። ከዛ በኋላ ቤንጃሚን ኔታንያሁ ላይ በጣም በርካታ ሰዎችም ተጠልፈው ስለነበር ማለት ነው ተወስደው ስለነበረ እነሱን ለማስመለስ ይደረጉ የነበሩ ክርክሮች፣ ውጣ ውረዶች ቀላል አልነበሩም። በሂደት ግን ቤንጃሚን ኔታንያሁ የእስራኤልን ሰላም ሙሉ በሙሉ ለማስረከብ አንዱና ዋናው ግባቸው እስራኤልን ሰላም ከጦርነት ቀጠና ነፃ የማድረግ ዓላማና ግብ ይዘው እንደነበር ሲነገር የነበረው። ተሳካላቸው ቤንጃሚን ኔታንያሁ? በመካከለኛው ምስራቅ ጉዳይ ላይ ብዙ ላለመናገር ወስኛለሁ። ዜናውን ከመግለጽ ውጭ ማለት ትንሽ አስቸጋሪ ኤሪያ ነው ለኛ። እንደዚህ አይነት አፌክት የሚያደርጉ ብዙ ነገሮች አሉ። ስለዚህ ከሌላ ሚዲያ ቢሰሙት ነው መርጠው እንዲህ አይነቱን አሴስመንት። ግን በጥቅልኛ ሌላ ነገር መናገር እንችላለን። እኔ ማን ይሳካለት አይሳካለት አላውቅም። እንደዚህ ብዬ ብናገር ግን ደስ ይለኝ ነበር። ስለዚህ ይጎዳልና እንዲህ ነው ብሎ ያለውን የሚታየውን ነገር አንተ ያልክበት አንተ ያልሰራውን ፕሮባብሊ ራሳቸው በዚህ ውስጥ ያሉ ሀገሮች እንዲህ ነው የደረሰብን ብሎ የሚሉትን እንኳን ለመናገር የማንችልበት ደረጃ ነው ያለነው።
እና አስቸጋሪ ነው ለኔ አስቸጋሪ ነው ለምን እኔ አዋዜ በማህበረሰቡ መካከል መከፋፈል የሚፈጥር እንዲሆን አልፈልግም ገብቷል እንኳን በኢትዮጵያ መካከል በየትም ቦታ እኔ ጦርነትን ቀደም እንዴት እንደማየው ነገር ይችላል ጦርነት በመንግስታት በሀገሮች መካከል ሊካሄድ ይችላል ግን በቋሚነት ለዜጎች ትራጀዲ ስለዚህ በአብዛኛው የኔ እይታ ደግሞ ያለው እዛ ውስጥ ነው ይያል እነዚህን የሰላጤውን ሀገሮች በዚህ ደረጃ ስመሰጥባቸውና ሳደንቃቸው የነሱ እምነት የነሱ ካልቸር ምን የመጋራ ስለሆንኳል እንደ ሰው ግን ስለሚያስቀናኝ ነው የነሱ እንደ ሰው ለራሴ ለልጆቼ መፈልገው ስለዚህ አንዳንድ ሰዎች ምንም እንኳን እነሱ መተ ያስፈልጋል ቢባልም የፕሪዝማቸው የሚያዩበት መነጽር በጣም ወድቋል ቅድም እንዳልኩ ነው እንዴት አድርገህ አንድ የሆነ ነገር እንዴት አድርገህ ተባብረህ እንደ ሀገር እንደም ለመስራት በጣም አስቸጋሪ ነው የሚሆነው እንደዚህ ከሆነ ለባ ሰዎች ወርደው ሰው ከመሆን ወርደው ምንም ነገር ከመሆን ወርደው መለዩ ሆኗል ገብቷል እኔ ከመለዩ ስር ያለው ነው ማለት ከመለዩ ስር ሁላችንም አንድ ነን ገብቷል ሰዎች ማድረግ እስከቻሉ በሌላው ላይ ማድረግ እስከቻሉ ሰዎች ይዛን ያህል ደግሞ አብሬ ነን ደንታቢሶች ነን ገብቷል እንደ ደንብ እንቆጥሯል እንደ ደንብ ነው ብለው ካሳዩን የግራችን ማስቀመጫን ሴት ልጅ ልናደርግ የሌላ ሀገር ሴት የግራችን ማስቀመጫ ልናደርጋቸው እንችላለን ገብቷል ብቻ የሆነ ቦታ ላይ ፈቀድልን በሰው ተፈጥሮ ውስጥ ይሄን የሚያዛዝን እንደ ሲስተም ሆኖ ይፈቀድል ከላይ ለግርማ ትቆራበታለህ ለግርማ ማስቀመጫ ሌላ እንዳንተ ሰባይ ፍጡር ጉልበቱን ያመመው በተንፈስ ያቃተው እግረን ታስቀምጥበታል እና በዚህም ታሪክ ሲጻፍ 30 የግርማ ማስቀመጫ ነበራቸው ተብሎ ይጻፋል ደደብ ተፈልጎ ይገኝ ቢባል በሰውን የሚያልም ደደብ የለም አዋቂም ሰው ነው ደደቡም ሰው ነው ዛጋ ያለው ነገር የተሻሉ ሰዎች ሲመረቁ ወደ ተሻለ ነገር መሄድ አለበት ሰው ስለዚህ አንዳንድ ቀን ሌላ ለመስራት ኢምፖሲብል እና አሁን የመጣ ብደት አይሆፕ በጊዜና በሂደት ዓለማት መፍትሄ ይፈልጉለታል እና አንዳንዶች ኤቭሪባዲ የውሸት የሌለ ነገር እየተናገር ሰዎች የሆነ እንዲሆን የሚመኙትን ወይም አላቅም አንዳንድ እኮ በጣም ድርቅ ነው የሚያናድድ ሰዎች የሚፈልጉት ጋር ሄደው መስማት አለባቸው ወደ የሚፈልጉት ዓለም አዋዜ ታማኝነቱ ለወሬ ነው በመረዳታቸው መጣን ነው አይ በጣም ነው ደስ የሚለኝ አሁን ምክንያቱም አዋዜ ታማኝነቱ ለወሬ ነው ስትል አዋዜ እሱ የሚፈጥረው ታሪክ የለም እሱ የሚያየውን የሚሰማውን ልክ እንደ መስታወት ሪፍሌክት ማድረግ ነው እንጂ የራሱ የሆነ ተጨባጭ ነገር የለም ስለዚህ ሰዎች ደግሞ ይሄንን አንደርስታንድ ማድረግ አለባቸው ግን መሰራቸው ነገሮች አሉ ወሬዎች አሉ ያን ከዛ አገናኝተህ አንተ ጋር ለሚመጡ ሰዎች አለፍ ያለ ኢንፎርሜሽን ልትሰጣቸው ይችላል ላይክ ለምሳሌ ያክል ማለት ነው ታስታውስ እንደሆነ የኦክቶበር 7 ጥቃት ተፈጸመ እና ያ ጥቃት የሃያ ሲንዋር ያካሄደው ጥቃት ነው ሐማስ እና ያ ጥቃት ሲጀመር ቀኑ ቅዳሜ ነበር እና ሬዲዮ ላይ ነበር እና የታምራት ለዛና ቁም ነገር ላይ ማለት እዛ እንትን ያን ፕሮግራም እየሰራን በሞባይል ዜናዎች መጣሉ ሰበሮች ሳይ ነው ያንን ያየው ሰው ስፒክ አሁን ስለዛ ነገር ስናገር ነው ያ በእስራኤል ላይ የደረሰ ሁለተኛው ኢሚዲየትሊ ያመጣብኛ ኦክቶበር ያልሰው ኢሚዲየትሊ ያመጣብኝ ይሄ ምንድነው የዮም ኪፑር ጦርነት ምትለው ሁለት ዳግመኛ የዮም ኪፑር ጥቃት ሚሊዮን ላይ ነው ሉክ እንዴት ነው ከዜና ጋር የተያዘ ጭንቅላት ጊርድ የሚሆነው በዚህ መንገድ አሁን እዚህ ጋር ማተኩስ ታሪኩ ይሄ ነው በቃ ስለዚህ ከዛ ነው መናገር የጀመርነው ማለት ነው ምክንያቱም
በዓል ነበረ እንደገና ሻባት ነበረ በእስራኤል እና ቶታሊ ኮምፕሊትሊ እስራኤል ምንም አይነት መረጃ ሳይኖራት ገብቷል ቀሳፊ ሰርፕራይዝ ጥቃት ያደረገባት አይደል ያንንም እነሱ ምንድነው ያለው ከሆሎኮስት በኋላ በአንድ ጀንበር ይሄን ያለ ተገኘበት የሚል ነው ይሄንን ይሰራል ግን ሂስቶሪካል አያ መዘዙ ኮንሲኩዌንሱ የቲውን ይደርስብለት ታስባል እና ከነራሱ ከነዘመቻው ስም ምን ነበር ያህያ ሲንዋር ያስበው እንዴት አድርገህ ተናገራለህ ለኔ ያህያ ሲንዋር ነው ፊኒሽ አንድ ኔታንያሁ ኢዝ ኔታንያሁ አባብል ገለብጠው ለኔ ትርጉም የለው አባብል ገባ ያህያ ሲንዋር የሚባል ሰውዬ እና ቤንያሚን ኔታንያሁ የሚባል ሰውዬ ስለዚህ አሁን አንተ ታመጣና ዜግነት ታለብሳቸዋለ ሃይማኖት ታለብሳቸዋለ I'm not judge ገብቷል ስለዚህ ምንድን ነው የሆነው ነገር ነው መታወራው ስለዚህ ያህያ ሲንዋር ምን አስቦ ነው ያንን ያደረገው ምን አስቦ ነው ያንን ጥቃት ያደረሰው ራሱም እንደማይኖር የሚያቆን ጦርነት ጀመረው እና መጨረሻ ላይ ያህያ ሲንዋር ተይዘው ሪሜምበር ዛች ክፍል ውስጥ እና ዛች ክፍል ውስጥ ሆኖ ሰው አልባው እንደዚህ የመጣ ሲያው በዚህ ይሄኛው ጅኛው ሰብሯል ይሄኛው በዚህ እንደዚህ አድርጎ ሲወር ምናምን do you think he was shocked no ያንን ጥቃት ሲያደርግ ያቀዋል አንድ ቦታ ላይ በዚህ ጦርነት ውስጥ ይሞታል የሚሞትበትን ጦርነት ነው የጀመረው ግን የሱ ጥቃት መዘዝ ምን ይሆናል ብሎ በጭንቅላቱ ሳይናገረው የሞተው ርዕሱ ላይ ተመልከቱ አላስካ ፍላድ ነው ያለው አያ ብዙ ሳይናስተዋል አላስካ ፍላድ ነው ያለው በጣም ከምን ጋር ያያዙት ነው አላስካ ማለት ሆሊ አያ ኢየሩሳሌምን የተለየች የሚያደርጋት ነገር ይሄ ነው የይሁዲው የክርስቲያኑ የሙስሊሙ ቅዱስ ቦታ ናት ኢየሩሳሌም አላቅሳ ማለት እሱ ነው እኔ ብዙ ስለ ሃይማኖት አላቅም ግን አላቅሳ ለእስልምና ቅዱስ ሶስተኛው ቅዱስ ከመካና መዲና ቀጥሎ ሶስተኛው ቅዱስ ቦታ ነው ሶ ምንድነው ያለው እሷን ሲያያዛል አላቅሳ ፍላድ ነው ያለው አየ እዚህ ጋር ያደረገው ነገር ማይታሰብ ማይደፈር የድፍረት መጨረሻ የሆነ ብቻ ነው ወሰደው ስለዚህ እዚህ ጋር ያለው አንድ chain of events ያመጣ አስበዋል what kind of chain of events እና መጨረሻ ላይ ምን እሱን ይዞት ሞተስ ግን ማንም ሰው ከእርሱን ይዞ መመራመር ይችላል ስለዚህ እንደከስተኛ እንደዚህ የሚያደርግ ነገር አለው what's going on ኦኬ ኛ ለአድማጮች ሰራነው ለመናገር ብዙዎች እንደሚያስቡት አንዱን ለማስደሰት ከመካከላቸው አንዱን ለማጥቃት አይደለም ነው ይሆን ያለውን እንዲያዩ ነው ገብቷል በተጨባጭ በማሳያ ነው ሶ ምንድነው መጀመሪያ ያደረኩት ነው የተለያዩ ፕሮግራሞች ይቀርባሉ እና አንድ ዩቲዩብ አቃለ ያ ዩቲዩብ ሰውየው ከእስራኤሎች ጋር እጅና ጓንት ሆነ ጋዜጠኛ ነው አይ ቲንክ አሁን ወደ ኋላ በመለከተው ፕሮባብሊ ራሱ እስራኤል ይሄን አላቀም ሶ ኢሚዲየትሊ እንትስላለው ምንድነው የተለያየ እስራኤል ባለስልጣኖች በተለያየ ጊዜ አናግሯል እንትስላለው ምንድነው ይባለው ቀርበት ስላለው ሳምቲንግ ሰማለው ብዬ እዛ ሄድኩ ማለት ነው ሶ ምንድነው ኮኔክት መታር ስቶሪ እና እዛ ላይ ምን ይላል እሱ የእስራኤሎች ስም አስቸጋሪ ነው እኔ ሳቺ ወይም ጻቺ ብዬ ነው ማለበው ጻቺ ሐነጊብ ይባላል አሁን በዚህ ሰዓት የእስራኤሉ ጠቅላይ ሚኒስትር የቤንያሚን ኔታንያሁ የብሔራዊ ደህንነት አማካሪ ናቸው ገብቷል ከሳቸው ጋር ሳይማከሩ ኔታንያሁ ጦርነት አይዱ ይሄ አቅራቢ ምንድነው የሚያወራው የሚያቀርበው ያደረገው ኢንተርቪው እዚህ ጋር ጦርነቱ እንግዲህ ተጀምሯል ተመልከት እኚህ ሰውዬ ቤንያሚን ኔታንያሁን አሁን በመሃል ለአንድ አመት ከምናምን አርፈው ነበር ተሸንፈው የማይጣመሩ ኃይሎች አንድ ስንቶሎ ለማስተዋወስ ችግር አለብኝ ግን አይኔ ላይ ያለ ገጹ ሰውየው
ኦኬ ሊመጣል ይችላል። አንድ ዓመት ከምናምን መርቷል። ኔታንያሁን ጣሏቸው። ጥለው ምንድነው አብረው የማይሰሩ ኃይሎች በቃ ተጎዳኝተው ኔታንያሁን ለመጣል የተመሰረተ መንግስት ነው። ኔታንያሁ አንድ ዓመት አረፉ ማለት አንድ ዓመት ከምናምን። ከዛ በኋላ ያ መንግስት ያወደቀ ሲወድቅ እንደገና ምርጫ ነው የሚጠራው በዛች ሀገር። ምርጫ ሲጠራ አሁን ኔታንያሁ ወደ ምርጫው ለመግባት የግራስሩት ሌቭል የምታደርገው እንቅስቃሴ ያለ እንግዲህ ለመግባት መንቀሳቀስ ይጀምራል። ያን ጊዜ ነው ጋዜጠኛው አሁን የኔታንያሁ የብሔራዊ ደህንነት አማካሪ የሆኑትን ሐነግቢን እና በጣም ቅርብ ግንኙነት አላቸው ለኔታንያሁ ኢንተርቪው ያደርጋቸዋል። ያንን ኢንተርቪው አድርጓቸው የነበረው እንትን ወደ ኋላ መልሶ ነው የሚያሳየን። ያነሳላቸው ጥያቄ ምንድነው እንዴ አሁን ኔታንያሁ አርጅቷል ላይክ 73 70 ያኔ 70 ውስጥ ነው 71 ምናምን ነው። በዚህ ሰዓት ላይ ኖርማሊ መሪዎች ምንድነው የሚያደርጉት? ያውም እንደ ኔታንያሁ ስትሬት 16 ዓመት ገደማ እንደዚህ ይመራ መሪ ማለት ነው። ምንድነው የሚያደርጉት? በራሳቸው ሀገርም ሆነ ትራቭል እያደረጉ በአሜሪካን በተለያየ ቦታ ላይ ኔታንያሁ የአንድ ሰዓት ንግግር ለማድረግ የ30 ደቂቃ ንግግር ለማድረግ ሚሊዮን ዶላሮች የሚከፈላቸው እና እየዞረ ሚሊዮን ዶላሮች እየሰበሰበ የራሱን ወይ ላይብረሪ ከፍታሉ ወይ የሆነ ነገር የሚያደርጉበት ሰዓት ነው። አንድ ውርስና ቅርስ የሚሉትን ነገር አንድ ለትውልድ ይሄ በጃል የሚሉትን ነገር እንትን የሚሉበት በስማቸው የሚጠራ የሆነ ነገር የሚያደርጉበት ነው። ገንዘብ የሚሰሩበት ነው። እና እንዴት ነው አሁን በዚህ እድሜያቸው እሳቸው ወደ ስልጣን እንደገና ለመመለስ ይፈልጉ? what is ambition ምንድነው ብሎ ጠየቃቸው። ሲጠይቃቸው ሐነግቤ ምን አሉ? ምን መሰለህ ኔታንያሁ አልጨረሱት ነገር አለ። አየህ አሁን የምታየው በአጠቃላይ የእስራኤል በህልውና እንትን ውስጥ ነው ያለችው። እንደ ሀገር ትጠፋለች፣ መጥፋትም አለባት፣ መጥፋትም ትችላለች ብለው ስትራቴጂ ነድፎ የሚንቀሳቀሱ ኃይሎች በአንገቷ ዙሪያ ባቤ ጠመጠሙበት እንደዚህ ያሉት ነው። ያቺ ሀገር የዚህ አሳሪና የኢራን አገዛዝ ነው። it's not Iran but system of government አሁን ያለው ማለት ነው። ስለዚህ ኔታንያሁ የስከዛሬ የፖለቲካ ሂደታቸው ወይ ሙደታቸው ትርጉም ሊኖረው የሚችለው አንድ ፈንዳሜንታል ውሳኔ መውሰድ ሲችሉ ነው። ያን ፈንዳሜንታል ውሳኔ እዚህ እስራኤል ትጠፋለች ብሎ ከሚያምን የኢራን አገዛዝ ጋር ቀንዱን ይዘው መፋለም አለባቸው። ያ ፍልሚያ ደግሞ ቀላል አይደለም። ማን ነው ያን ፈንዳሜንታል ዲሲዥን የሚወስደው? ያንን ከባድ ውሳኔ ወስዶ ያንን ፍልሚያ ምንም ይሁን ውጤቱ በዛ ፍልሚያ ውስጥ ግን እስራኤል መዳን አለባት። ይሄን ማድረግ የሚችለው ማን ነው? ኔታንያሁ ብቻ ነው። ለዚህ ነው የሚመጣው ብለው አሉት። የሚል ኢንተርቪው ሰማ ማለት ነው። እዚህ ጋር አላስካ ፍላግ ብሎ ያህያ ሲንዋር ጻፈነዳ። ሰው መጀመሪያ ላይ የነበረው እንትን ምንድነው? የነበረው እንትን ከኔም ጀምሮ ሶበር ኔታንያሁ ይዘዋል አይደለም እንዴ? በጣም በተደጋጋሚ ብላ ፊኒሽድ ያህያ ሲንዋር ፊኒሽድ ኔታንያሁ። ለምን? ብዙ ክሬዲት አላቸው ለእስራኤል ኔታንያሁ። ነገር ግን ራሳቸው ሲጠየቁ ታሪክ እንዴት ያስታውሰውት ሲባሉ በብዙ ነገር ሊያስታውሳቸው ይችላል። ነገር ግን ለኔ the keeper of Israel no the protector of Israel የእስራኤል ጠባቂ የሚል ይበቃኛል አሉ። ያን ፈንዳሜንታል ውሳኔ ወስጄ በራሳቸው በኔታንያሁ አገላለጽ በእስራኤል አንገት ላይ ዘንዶውን የጠመጠመውን የእባብ ራስ ቴህራን ገብቷል። ይሄን አደርጋለሁ ብሎ የሚያስብ ሰው እና ሰው ነው በወደቅ አፈር ውስጥ በገባ ጊዜ ወይም ደግሞ ታሪክ እንዴት ያስታውስ ሲባል the protector of Israel የሆነ ሰው
በቁመተ ስጋ እያለ የዛች ሀገር ጠቅላይ ሚኒስትርና ዋና የጦር አዛዥ በሆነበት ሰዓት ላይ እስራኤል 1200 ሰው ወታደሩ ሳይዘጋጅ የተያዘው ነው ነገር ያ የደረሰው ምን ዲቴል ይታብሩኛል ገብቷል በምንም ታምር ኔታንያሁ ይሄን አንቲሲፔት ሊያደርጉት አይችሉም ኢትስ ኦቨር እኔ የመጨረሻ ትራጀዲ ደረሰ ብዬ ነው ያል ከዛ በኋላ ጦርነቱን መቀጠል የሚችለው ሌላ እስራኤላዊ መሪ ነው እንጂ ስሎት ኔታንያሁ የሚል ሁላችንም ደምደመናል ይሄ ነው የነበረው ሁኔታ ሶ እነዚህ ሁኔታዎችን አሁን መጨረሻ ላይ ስናይ በየራሳቸው ሂደት ሄደው ነው ከ12 ቀን በኋላ ኔታንያሁ በአጠቃላይ የህይወት ሚሽናቸውን እንደተባለው ይሄን ምን ነው ሰው ያሉት ሀለቢ ዋንኛውን የእስራኤልን ህልውና ከስጋት ነፃ የሚያደርገውን እርምጃ ወሰዱ ማለት ነው እና ወደ ራሷ እስራኤል በሰጠችው አሴስመንት ቢያንስ በተጨባጭ በመናየው መንገድ የኢራን የኒውክሌር ማብላያዎች ፎርዶ የኢራን የኒውክሌር ማብላያዎች ናታንዝ ኢስፋሃን ያለው ፎርዶ ዋናው አራክ እንደው ቡሽኸር የሚባለው እነዚህ ቢያንስ በዋነኛነት እነዚህ አራቱ ናቸው በተለይ እስከ እነዚህ በሙሉ ያው ተመተዋል ነገ ይጠገኑ ከነገ ወዲያ ቢያንስ ግን በአመታት ውስጥ ለአመታት በሚሆን ደረጃ ለኢራን እነዚህ ነገሮች ከደዋቸዋል አለ ስለዚህ ምንድነው ቆይ ለመደምደም በኔታንያሁ ደረጃ ስታይ አሁን ለምሳሌ ሄዝቦላ እስራኤል ሊወጋም ይችላል አይደለም ካሁን በኋላ በማንኛውም መንገድ ሆኖ የዚህ ጦርነት ማብቃት ምክንያት ሆኖ በዚህም ሆኖ ዋና ልንሰማ የምንፈልገው በጥቅሉ ልንሰማ የምንፈልገው ቸርወሬ የጋዛው ጦርነት መቆም ነው ኢዳዝም ማተር በመጨረሻ ቆጠራ ማን አሸነፈ የሚለው ነገር ማንንም አይፈልግም በቃ it should be over በቃ በእግዚአብሔር የዚህ ተጽዕኖ ሆኖ በጣም ባጭር ጊዜ የጋዛው ጦርነት ቢቆም ይሄኛ መልካም ወደ ስዊዘርላንድ ከሆነ በአጠቃላይ ምንድነው ከሶሪያም ጋር ድርድር እየተደረገ ነው የሶሪያ መንግስት ከእስራኤል ጋር ጥብ አልፈልግም የሚል ስታይ ኔታንያሁ ኦልሞስት የህይወት ሚሽናቸውን ማከናወን ችሏል ብሎ ማስቀመጥ ይቻላል የግል ጥያቄ ነው ጠይቀ ወይም ሰዎች ያነሱትን ነው ዓለምነህ ዜና ሲያገኝ ኦዲየንሱ ጋር እስኪደርስ ያለው ጉጉትና ፍጥነት ትኩስ ፍህም እሳት የያዘ ያህል ነው ይላሉና እውነት ነው ወይ እውነት ነው እውነት የሚያደርገው መመሰለ ያውም እንግዲህ የዛንት የለንም አሁን ብዙ ጊዜ የማስበው ላይቭ የምንሰራበት መንገድ ቢኖር ብዙ ጊዜ የምንለው ላይቭ የምንገባበት ይሄ ያላል ቢኖር በጣም ደስ ይለኝ ነበር ምክንያቱም ልክ የቡና ስባቱ መፋጀቱ ይባላል አይደል ቡና እኮ ያቃጠለን እኮ ምን ተጣው አርበዛይ ልጅ ይሄ ነገር ወርዷል ብለን ምን መልሰው የቡና ስባቱ መፋጀቱ ይላል ልክ እንደዛው ሁሉ ወሬ በትኩስ ተጣፍጦ ገብቷል እንደውም ከዚህ አንፃር ብዙ የሚቀር ነገር አሁን እኔ እዚህ ጋር ሆኜ አሁን እንደውም እንኳን አነሳው አድማጮቻችን በዚህ ገነዘዋል ብዙዎቹ የሚወዱት ያንን ነገር ጽፌ አቀናብሬ እንደዚህ ሳነብላችሁ ብቻ የሚፈልጓል ነው እነሱ ያልተረዱት ነገር አለ ልካው የሆነ ነገር እየተከረ ነው ያለው ይሄንን ጽፌ አንብቤ አቀናብሬ ባግራውንድ ሰጥቼ ምናምን ላቀርብልብን እኔ ጋር ብቻ ከ30 እስከ 40 ደቂቃ ይፈጃል ከዛ በላይ ይፈጃል ያ ተነቦ ነው ማለት የተነበው ኤዲት ተደርጎ ደግሞ እንደገና ደግሞ አፕሎድ እስኪደረግ እንትን ያለው ሰው የቱን ነው የሚመርጡት ስለዚህ ያንን ነገር መንገር ፈልጋለሁ አትሊስት እንትን ማለት ነው ይውጣልኝ ይሄድልኝ ያውም ረክችበታል ማለት አይደርስልም አንዳንድ ቀን ተኝቼ አሁን ያሁኑን ጦርነት ምሳሌ የአንዳንድ ጊዜ እግዚአብሔር ጋዜጠኞችን ይተባበራል እኔ ጣብዬ የተኛሁት
ደክሞኛል በእውነት 8 ሰዓት ተኩል ላይ ያለ ልማዴ ብንን ብያለሁ። እሺ እና ያው ብንን ስትል ቶሎ ብለህ አንድ ስል መጀመሪያ አይኔን ቼክ አደረኩ ማለት ነው። የእስራኤል ጥቃት ተጀምሯል። በዛ ሰዓት ላይ የ10 ሰዓት ያልከው ማለት ነው። ስለዚህ አሁን ያንን ነገር እንትን ማለት ነበረብን ማለት ነው። ግን እንቅልፍ ወስዶኝ ቢሆን ኖሮ አላየሁትም ማለት ነው። ጠዋት ስነቃ እንደገና ትናንት ልል ነው ማለት ነው። ስለዚህ አንዳንድ ቀን ላለመተኛት ሁሉ ጥራት አድርጌ ጠብቄ እኔ ከተኛው ከ2 ደቂቃ በኋላ ተጀምሮ አድሮ ሳይ ሰዎች ምን ነው ተኝተሃል፣ እንደዚህ ሆኗል፣ እንደዚህ ገብቷል ያሉ የሚሉት አለ። ስለዚህ እንደዚህ ድንች ወለ ከሰል ኳንቲቲ ያቃጠለው ትኩስ ድንች ወለ እሱ ያስከና እንደዛ ነው የማደርገውና አይ ቲንክ ምን ያህል ተሳካልን አላውቅም። በጣም እኔ ተሳካልን። አንድ ጥያቄ ብቻ ልጠይቅህ። በምንም ውስጥ ያለ ሰው ላንተ ምንድነው ማለት? በጦርነት ውስጥም ሊሆን ይችላል፣ ነፃ በሆነ ቦታም ላይ ያለ ሊሆን ይችላል። ሰው ላንተ ምንድነው? ቀደም ነገርኩ። እኔ መቼም እግዚአብሔርን በዛ መንገድ ነው አለ እንዲፈጠረን። ሰው ሆኖ ከመፈጠሩ ውጪ ትልቅ ነገር የለም አይደለ? አለ ሰው ሆኖ ከመፈጠር ውጪ ትልቅ ነገር የለም። ግን ያው ተፈጥሮ ስትመጣ ቀደም እንዳልኩ ማንም ሰው ሰላም ይገባዋል። በምኞት ደረጃ ነው ሰላም ይገባዋል፣ ጤና ይገባዋል፣ ደህንነት ይገባዋል፣ ኑሮ ይገባዋል፣ ደስታ ይገባዋል። እነዚህ ነገሮች አሉ። ኢቨንቹዋሊ የምልህ ለእኔ ሰው ማለት ከዩኒፎርሙ በፊት ብዙ ነገሮች እኮ ዩኒፎርም ናቸው። የሰው ልጅ ደግሞ ለዩኒፎርም የሚከፍለው መስዋዕትነት ነገር አልችልም። አንዳንድ ጊዜ የሰውን ሰውነት ዩኒፎርሙ ዲፋይን ሲያደርገው ታያለህ። ዩኒፎርም ስል በጣም ግልጽ ነው አይደለም? ለምሳሌ ብዙ ጊዜ የማናነሳው ጀግናን እንጥቀስ። ዶክተር፣ የሕክምና ዶክተር አሁን ለምሳሌ በዚህ በኩል አንድ የጦር ጄኔራል ቢያልፍ ብድግ በል የሚያሰኝ ነገር አለ። በተለይ ትከሻውን ስታየው ትከሻ ከባዶች ናቸው። እነዚህ በመኖርና ባለመኖር መካከል የሚወስኑ ናቸው። ገብቶሃል? እኔ እኮ የነሱ ስሰራ በእነሱ እግር የምቆም ሰው መስሎ ነው እንዴ? ገብቶሃል? ይሄ ክፍለ ጦር ነውና ቁረጠው እዛ ጋ ግባን። በዚህ ክፍለ ጦር በሚሉት እኮ አንድ 10 ሰው አለ። እነሱ እንደዚህ ያስቡ። በክፍለ ጦር በብርጌድ ያርጋ በዛ ጠፎና በአየር መታው በዚህ እንደዚህ ነው የሚሉት። ይሄ ዩኒፎርማቸው ገባ። በዚህ በኩል ደግሞ ልፍ የሚለው ሌላ ዩኒፎርም ለባሽ አለ። ያ ዶክተር ነጭ ጋውን አድርጎ ነው የሚሄደው። አሁን እሱ ደግሞ በሞትና በህይወት ቀጭን ድንበር ላይ ቆሞ ሁሌም ባይሳካለት ገብቷል። በተሳካለት ጊዜ ይመልሳል። ከስቃይ ይገላግላል። ከሞት አፋፍ ይመልሳል። ገብቷል። ይሄ በእኛ ውስጥ ያለው ቫልዩ ነው። ዛስ ኢዝ ዩኒፎርም። ግን ሁላችንም ከዩኒፎርማችን በታች አንድ ነን። አየህ፣ የሚያመን ምንደሰት የሚከፋን ምን የሚለንን እና ሰዎች እንደ ሰው ለመታየት በህይወት እንድንደሰት ከዩኒፎርማችን በፊት ያለ ነው የምወደውም የማከብረውም ህይወታችንን ሊመራው የሚገባውም እሱ ነው። ገባ? የምትደርበው ዩኒፎርም ግን የሰው ልጅ የምታገለግልበት ነው። ኢቭን ያ ጄኔራል ያንን ዩኒፎርም ለብሶ ስታየው ጭቃ ነው የሚመስለው አይደለም? በሰዎች ተፈጥሮ ውስጥ ደግሞ በእኛ ተፈጥሮ ውስጥ አንዱን ገሎ አሳዶ ነቅሎ የሱን መሬት ያንተ መሬት ይማረክ፣ የሱን እርሻ ያንተ እርሻ ይማረክ። በሱ ሞት ላይ ያንተን ይሄ የዓለም ታሪክ አይደለም እንዴ? ለምን ሩቅ እንሄዳለን? ምንድነው ቃየል ያደረገው? ሲፕሲል አቤልን ገደለው። ምን ፍለጋ? ሪሶርስ ነው፣ ወይም ደግሞ በእግዚአብሔርን ሞገስን ፍለጋ ነው። ይሄን አደረገ። ስለዚህ ይሄ ደግሞ ጀርማ አለብን፣ ይሄ ደግሞ ሰንትንነት አለብን።
እንጂ አንተ ጥሩ ሰው ስለሆንክ ገብቷል እንዲህ ብትል አለ እኮ አገርም እንደሰው ምናምን ደና ጀግና ጎበዝ ሄዶ ካልመለሰ ይላል እኮ አገርም እንደሰው ይሰደዳል ነው የሚሉት እኮ ትወስድ በቁም ይወርሳል ያው አውሬነት አለብን ስለዚህ ይሄንን ጄኔራል ደግሞ ያንተን ጄኔራል ተካሻው ከብደስተ ብድግ ማለት አለብህ ገብቷል የልጆችን ቅስም ያገኝ ታሪክን የሚያቆይ ነው ገብቷል መሬትን መኖሪያ መተናፈሻን የሚያቆይ ነው ይሄ ክህሎት ነው ይሄ መክሊቱም ነው ኃላፊነቱም ነው ክብሩም ነው ዩኒፎርም ሰዎች በዩኒፎርማቸው ላይ እንደዚህ ነን ግን ሁሉም ከዩኒፎርማቸው በታች ሰዎች ናቸው ስለዚህ ሁሉ ቀን እዛው ሰው ሆነበት ባለበት ሰዓት ላይ ለራሳችን ደስታ ሰላም እስከተመኘን መመኘት በቂ ነው እና ለሌላው ሰው ማሰብ ያስፈልጋል እና አንዳንድ ጊዜ ዩኒፎርም ላይ እንዲሁም ደግሞ እምነት ለምሳሌ ሰዎች ተመጥማሉ ይሄ የእምነት መገለጫ ነው ሰዎች ኪፕ ያደርጋሉ የእምነት መገለጫ ነው ገብቷል ስቲል አሁን ከዛም ስር ያለው ሰው ነው ስለዚህ እግዚአብሔርን አመንን በፈለግነው መንገድ እንመን የፈለግነውን እንሁን ማናችንም እኔ ትክክል ሌላው ትክክል አይደለም ብለን የሌላውን ህይወት የመንሳት የሌላውን ሰላም የማደፍረስ ደካማ ስለሆነ የማጥቃት መብት የለም እኛ ያልፈለግነው ነገር መኖር የለበትም ብለን ለመነሳት አንችልም ለዚህ ነው ጄኔራል የሚያስፈልግ እንደዚህ የሚነሱ ስለሚኖሩ ገብቷል እኔ እግዚአብሔርን አምናለሁ ስለዚህ እኔ እግዚአብሔር ነኝ ሌላው ግን እንደዚህ ነው የሚቆጥረው አጠፋሉ ልትል አትችልም ገብቷል አትችልም ይሄ ፋክት ነው ዓለምን ደም ለማልበስ ካልፈለክ በስተቀር እስከ መጨረሻው አይሳካም የዓለም ምን ማለት መሳሪያ ብትይዝ ሰዎችን ሊያኖራቸው የሚችለው ሰው ክቡር ነው በፈለገው እምነት ውስጥ ይሁን በፈለገው የፈለገውን ቋንቋ ይናገር የፈለገውን አይነት ሰው ይሁን ገብቷል አንተ የሱን ባህል ልትንቅ መብት ነው በሆድ ናቅ ፊት ለፊት ውስጥ ንግል ዋጋ ያስከፍላል ስለዚህ ሰዎች ባህላቸው ናቸው ሰዎችን አከበርኩ ብለው ባህላቸው ስታከበር አይደለም ይሄን ልብ ማለት አለብህ አንዳንድ ቀን በእኛ ድምዳሜ ሰዎች ይኖር ዘንድ ግድ አይደለም አንተ የሆነ አፋፍ ላይ ተቆምጣ አይደለም እንደዚህ ብለህ ነው አችልም እንደዛ ከሆነ አንተ ከራስህ እንትን አልተላቀቅም ከራስህ ፕሪጁዲስ አልተላቀቅም የራስን ጠንጋራ እይታና አመለካከት ኦቨርካም ለማድረግ ያልቻልክ እንትን በነገራችን ላይ ብዙ ሰዎች በተሳደቡ ቁጥር ኃይለኛ ሊመስላቸው ይችላል ኖ ገባ እነሱ በተሳደቡ ቁጥር መልሶ የሚሰድባቸው የለም ገብቷል በተሳደቡ ቁጥር ግን ታውቃቸዋለህ እሪያ ናቸው ሌላ አይደለም ገብቷል ሼም የላቸውም ሼምለስ ናቸው ስንት ዘመን ሰው መጥቷል ሊለወጡ አልቻሉም ሊያሸንፉት አልቻሉም የራሳቸውን ፕሪጁዲስ እና ምንድነው ውጤቱ ይጋጫሉ በሄዱበት ቦታ ላይ ህይወትን የማጣጣም እድላቸው ዝቅተኛ ነው ብሮድ ስትሆን ያስታውቃል ራስን ስትወድ ስትሰፋ ገንዘብ ሲኖርህ በመተልበት ቦታ ሁሉ አገር ነው ለምን መሰረቱ ገብቷል ሰውን የሚያህል ታላቅ ነገር የለም ሰው በባህሉ በታሪኩ ትልቅ ህዝብ ነው እነዚህን ያወቀ ቀን ዓለም ያንተ ናት ይሄን ነው ማስተላለፈው እና እኛ ጦርነት አንወድም አዋዜ ወሬ ለማቅረብ ይፈልጋል እንጂ ጦርነት ናፋቂ አይደለም ይህ ከዓለምነህ እንስማ ፕሮግራማችን ነው ሰው ከዩኒፎርም ውጪ ሰብአዊ ፍጡርና ሰው ነው ዩኒፎርም ግን አያስፈልግም ማለታችን አይደለም ዩኒፎርም ዓላማና ማንነትን ሊቀርጽ ይችል ይሆናል ግን ከማንነታችን በስተጀርባ ሰውነታችን ይበልጣል የዛሬው ፕሮግራማችን ይህንን ይመስላል ለዛሬ ዘንድላችሁ የቀረብነው ይሄው ነው አዋዜን ላይክ ሰብስክራይብ ሼር እንዲሁም ሱፐር ታንክስ በመግባት ማበረታታት ትችላላችሁ መልካም ጊዜ
ታላቅ ጥምረት፣ ታላቅ ብስራት፣ ታላቅ መርታን ነው። አናንያና ጽጌረዳ የጤና ማዕከላት ወደ ጽጌረዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌረዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌረዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌረዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌረዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል